በአሮጌው ሥርዓት ፍርስራሽ ላይ የበቀለው ፍጥጫም የሰዓቱ እጆች ወደ እኩለ ሌሊት እየተጠጉ ነው። የዓለም ጂኦፖለቲካ ኃይል ሚዛን በማይታወቅ ፍጥነት አዲስ መልክ እየያዘ ባለበት በዚህ በግንቦት 2026 ማግስት የሰው ልጅ ዕጣ ፈንታ እንደገና በባህር ሞገዶች ላይ ተንጠልጥሏል። የዓለማችን የነዳጅና የጋዝ አቅርቦት 1/5ኛውን ሙሉ በ20 በመቶ የሚሆነውን የኃይል መስመር የሚሸፍነው ስልታዊ የሆርሙዝ ወሽመጥ ዛሬ ተራ የውሃ መተላለፊያ መሆኑ ያበቃለት ይመስላል። እሱ አሁን የዓለም አቀፍ ወታደራዊ የደህንነትና የኢኮኖሚ ፍጥጫ እሳታማ ማዕከል ነው። ከአንድ ወር በላይ ከቆየውና ዓለምን በትንሹ እፎይ ካሰኛት ጊዜያዊ የተኩስ አቁም በኋላም በዋሽንግተንና በቴህራን መካከል የተጀመረው ምስጢራዊ ዲፕሎማሲ ድርድር ሳይቀጥል በድንገት ተቋረጠ። ይህ መቋረጥ ደግሞ በቀጠናው ላይ የነበረውን ውጥረት በአስፈሪ ሁኔታ አገርሽቶ ወደማይታወቅ አደገኛ ምዕራፍ እንዲሸጋገር ያደረገ ይመስላል። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሌፍ ስለ ሁኔታው ሲናገሩ ለዓለም ታሪክ አዲስ የማንቂያ ደውል ደውለዋል። ዓለም በአሁኑ ወቅት በአሮጌው ሥርዓት ፍርስራሽ ላይ ቆማም በአዲስ ዓለም ሥርዓት ዋዜማ ላይ ትገኛለች ሲሉ ይህ አዲስ ሥርዓት በደምና በባሩድ በስምምነት መደፍረስና በኃያላን ሽወዳ የሚወለድ ይመስላል። አሁን የዲፕሎማሲያዊ ፈገግታው ጭምብል ወልቋል። ከበስተጀርባው የነበረው የቅድመ ሁኔታዎች አጥር ይፋ ሆኗል። የኢራን ምክትል ፕሬዝዳንት ሞሐመድ ራዛ አሬፍ ለዓለም ሚዲያዎች በሰጡት ይፋዊ መግለጫም ቴህራን ከእንግዲህ ወዲህ ጠላት ያላቸው አገራት ወታደራዊ ትጥቅና ቁሳቁስ በሆርሙዝ ወሽመጥ በኩል እንዲያልፍ እንደማትፈቅድ በይፋ አውጀዋል። ይህ ውሳኔ ተራ ፖለቲካ መግለጫ አይደለም፣ የዓለምን የንግድ መስመር በቁጥጥር ስር የመዋል ታሪካዊ እርምጃ እንጂ። ይህን ተከትሎ ኢራን በወሽመጡ በኩል የሚያልፉ መርከቦችን የትራፊክ ፍሰት ለመቆጣጠርና አዲስ የጉምሩክ ቀረጥ ለመጣል የሚያስችል አዲስ ሕጋዊ መዋቅር ይፋ ለማድረግ ጨርሳለች። የኢራን ምክር ቤት አባል ኢብራሂም አዚዝ እንደገለጹት ይህ ዕቅድ የተለየ የትራፊክ ማስተናገጃ መስመር የሚዘረጋ ሲሆን ከዚህ መስመር ተጠቃሚ የሚሆኑት የንግድ መርከቦችና ከኢራን ጋር የጠበቀ ትብብርና ወዳጅነት ያላቸው አካላት ብቻ ናቸው አሉ። ቴህራን ይህን የቀረጥ አሰባሰብ ሥርዓት የቀደሙ የጦርነትና የማዕቀብ ኪሳራዎቿን ማካካሻ አድርጋ መውሰዷን በይፋ ስትወተውት መሰንበቷ ይታወቃል። ምክትል የፓርላማ አፈ ጉባኤው አሊ ንግዛት ደግሞ አዲስ የባሕር ኃይል ሕግ የጎረቤት አገራትን መብትና ዓለም አቀፍ ደንቦችን ያገናዘበ እንደሚሆን ለማስረዳት ሞክረው ነበር። ነገር ግን ዋናው መልእክት ግልጽ ነው። በሆርሙዝ ላይ አዲስ ሉዓላዊ ኃይል የመጣ ይመስላል። ነገር ግን ዋሽንግተን ይህን የቴህራን ድፍረት በዝምታ የምትመለከትበት ምንም ምክንያት የላትም። አሜሪካን በኢራን ወደቦች ላይ የጣለችው የባሕር ማዕቀብ ከመቼውም ጊዜ በላይ ያጠበቀችው ይመስላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከድርድሩ መቋረጥ ማግስት የሰላም ስምምነት ፈጣን ምላሽ ካላገኘና ኢራን ከያዘችው አቋም ካልተመለሰች በጣም መጥፎ ጊዜ እንደሚገጥማት በማስጠንቀቅ የጦርነት ዛቻውን በይፋ ሰንዝረው ነበር። የዶናልድ ትራምፕ አስተዳደር ከቴህራን ጋር አዲስ ስምምነት ላይ ለመድረስ ያስቀመጧቸው ወታደራዊና ኢኮኖሚያዊ ቅድመ ሁኔታዎች የኢራንን ክንድ ሙሉ በሙሉ ለመጠምዘዝ ያለሙ መሆናቸውን የአክሲዮስና የሚድል ኢስት ሞኒተር ምስጢራዊ የደህንነት መረጃዎች ያረጋግጣሉ። ዋሽንግተን ያስቀመጠቻቸው 5 ዋና ዋና መስፈርቶች የኢራንን መከላከያ በእጅጉ ሽባ የሚያደርጉ ናቸው ይላሉ። ኢራን ካሏት ሰፊና ዘመናዊ የኒኩሌር ማዕከላት መካከል አንዱ የኢራን ኒኩሌር ተቋም ብቻ ሥራ ላይ እንዲውል ለመፍቀድ ነው ዋሽንግተን የወሰነችው። የተቀሩት በሙሉ እንዲዘጉ ትጠይቃለች። ቴህራን ለዓመታት ያመረተችውና ያከማቸችውን 400 ኪሎ ግራም የነጠረ ዩራኒየም በቀጥታ ወደ አሜሪካ እንዲዛወር ትፈልጋለች። ኢራን
ቀድሞ የታገደብኝ የቢሊየን ዶላር ገንዘብ በአስቸኳይ ይለቀቅልኝ ብላም ቀድማ ያቀረበችውን ቅድመ ሁኔታም ዋሽንግተን ሙሉ በሙሉ ውድቅ በማድረግ ከተያዘው ሀብት ውስጥ 5% እንኳን ለመልቀቅ እስካሁን ምንም አይነት ውሳኔ እንዳልወሰነች አስታውቃ ነበር። ካለፈው ማዕቀብና ጥቃት ጋር ተያይዞም አሜሪካ ለኢራን ምንም አይነት የጉዳት ካሳ ለመክፈል ፍቃደኛ አይደለችም። ውጥረቱን በድርድር ለመቋጨት በሁለቱም ግንባሮች ሊባኖስን፣ የመንና ጋዛን ጨምሮ የሚካሄደው የኢራን የውክልና ጦርነት በአስቸኳይ መቆም አለበት የሚል ስምምነት አስቀምጣለች። ይህ በእንዲህ እንዳለም ከቀን ብርሃን ዲፕሎማሲ በስተጀርባ ጨለማውን ተገን አድርጎ የተዘረጋ ሌላ አስፈሪ ዕቅድ ከተፍ ብሏል። የእስራኤል ይፋ የዜና ማሰራጫዎች የኔትን ጨምሮ የሀገሪቱን ከፍተኛ የጸጥታና የደህንነት ባለሥልጣናዊ ዋቢ አድርገው እንደዘገቡት ዋሽንግተንና ቴል አቪቭ ከኢራን ጋር ዳግም ሊቀሰቀስ ለሚችል ከፍተኛ የውጊያ ምዕራፍ የጋራ ሚስጥራዊ ዝግጅታቸውን እንዳጠናቀቁ አትተዋል። ዲፕሎማሲያዊ ድርድሮች የሆርሙዝ ወሽመጥን በሰላማዊ መንገድ ማስከፈት ካልቻሉ አሜሪካና እስራኤል ወሽመጡን በኃይል ለመክፈት ወታደራዊ እርምጃ መውሰድ ብቸኛ አማራጫቸው እንደሆነ ያምናሉ። ይህ አዲስ ወታደራዊ ስትራቴጂ በሦስት ዋና አስፈሪ ምሰሶች ላይ ያረፈ ነው ተብሏል። የኦፕሬሽኑ ኤፒክ ፉሪ የወጡ የደህንነት መረጃዎች እንደሚያመለክቱት የአሜሪካ ልዩ ኮማንዶዎች የኢራንን የኒውክሌር ማዕከላት ሰብረው በመግባት የኒውክሌር ቁሳቁስን በእጅ ለመያዝ ሪትራይቭ ለማድረግ እጅግ አደገኛ ዕቅድ እያወጡ ነው። ይህ ማለት የፊት ለፊት ቀጥተኛ ጦርነት ማለት ነው። ሁለተኛው የኢኮኖሚ ጀርባ አጥንት ሙሉ በሙሉ መስበር ነው። የኢራን ዋና የነዳጅ ኤክስፖርት ማዕከል በሆነችው የካርግ ደሴት ላይ ከፍተኛ ጥቃት በመሰንዘር የሀገሪቱን ገቢ ሙሉ በሙሉ ሽባ ማድረግ ዕቅድ ተይዟል። ሦስተኛው የኒውክሌርና ጦርነት መስፋፋት ነው። የሁለቱ አገራት የጸጥታ ግምገማዎች እንደሚያሳዩት ከኢራን ጋር የሚደረግ ማንኛውም አዲስ ውጊያም በሊባኖስ ከሄዝቦላ ጋርና በየመን ከሐውቲዎች ጋር ያለውን ግጭት በቀጥታም ያፋፍመዋል። ኢራን በአንጻሩ ደግሞ የአሜሪካን ስትራቴጂካዊ በላይነት ለመቀልበስና የሀገሪቱን ክብር ለማስጠበቅ የራሷን የማይታለፍ መስመሮች ደንግጋለች። የቴህራን ቀይ መስመሮች እጅግ በጣም ግልጽ ናቸው። ሊባኖስን ጨምሮ በሁሉም ግንባሮች ላይ ያሉ ጦርነት በአስቸኳይ እንዲቆም፣ የተጣሉባት ማዕቀቦች ሙሉ በሙሉ እንዲነሱ፣ የታገዱባት የቢሊየን ዶላር ሀብቶች እንዲለቀቁላት፣ ለደረሰው ጉዳት ካሳ እንዲከፈላትና በሆርሙዝ የባህር መስመር ላይ ያላት የሉዓላዊነት መብት ዕውቅና እንዲያገኝ ትፈልጋለች። ይህ በሆርሙዝ ወሽመጥ ላይ የተደቀነው አደጋ የዓለም ልዕለ ኃያላን በከፍተኛ ሁኔታ እያሳሰበ ነው። የቻይናው የተባበሩት መንግሥታት ድርጅት አምባሳደር አሜሪካና ባህሬን በጸጥታው ምክር ቤት ያቀረቡትንና በሆርሙዝ ላይ ያነጣጠረውን የውሳኔ ሐሳብ በጥብቅ ኮንነዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩም ፕሬዝዳንት ዢ ጂንፒንግ ከትራምፕ ጋር ባደረጉት ውይይት ኃይል ችግርን አይፈታም፣ ብቸኛው መንገድ ውይይት ነው ማለታቸውን አስታውሰዋል። ሩሲያም የወሽመጡን መረጋጋት ለመመለስ በአሜሪካና በቴህራን መካከል ዘላቂና ሁሉን አቀፍ የተኩስ አቁም መፈረም እንዳለበት በመሟገት የቻይና ጥሪ ሙሉ በሙሉ ትደግፋለች። በሌላ በኩል የፓኪስታን በዚህ ቀውስ ውስጥ እንደ ታማኝ አደራዳሪ ሆና ብቅ ብላለች። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ አገራቸው ያላትን አመኔታ በመጠቀም ዲፕሎማሲያዊ ሚናዋን እየተወጣች መሆኑን ገልጸው የውስጥ ጉዳይ ሚኒስትሩ ሙህሲን ናቅቪ በቴህራን ድንገተኛ ጉብኝት አደረጉ። የሆርሙዝ ወሽመጥ መዘጋትና የጦርነቱ ነጋሪት ጩኸት ከቀጠናው አልፎ በሩቅ ባሉ የዓለም ኢኮኖሚዎች ላይ ጭምር ከባድ ጫና ማሳረፍ ተያይዞታል። የህንድ ጠቅላይ ሚኒስትር ናንድራ ሞዲ በሃይደርባድ ባደረጉት ታሪካዊ ንግግር የዓለም አቀፉን የኃይል አቅርቦት እጥረትና የነዳጅ ዋጋ መናርን አስመልክቶ ለሕዝባቸው እጅግ ጠንካራና ያልተለመደ የጥንቃቄ ማስጠንቀቂያ አስተላልፈዋል። ሞዲ
ጦርነቱ ያስከተለውን የኢኮኖሚ መዋዠቅ ለመቋቋም የህንድ ዜጎች ግላዊ ጥቅማቸውን ትተው ለአገር ቅድሚያ እንዲሰጡ ጥሪ አቅርበው የሚከተሉትን ከባድ ጥንቃቄ እርምጃዎችን አስቀመጡ። ዜጎች የነዳጅና የናፍጣ አጠቃቀማቸውን በአስቸኳይ እንዲቀንሱ፣ ወደ ሥራ ቦታ ከመሄድ ይልቅ የኮቪድ-19 ወረርሽኝ ወቅት የነበረውን የቤት ውስጥ የሥራ ባህል እንዲመለሱም፣ የውጭ ምንዛሬን ለመቆጠብ ሲባል አላስፈላጊ የወርቅ ግዢዎችና የውጭ አገር ጉዞዎችን ቢያንስ ለ1 ዓመት እንዲያስተላልፉት ነገሩ። ይህ የሞዲ ማስጠንቀቂያ የሆርሙዝ ቀውስ የዓለምን ኢኮኖሚ ወደ ምንኛ አስከፊ ምዕራፍ እየመራው እንደሆነ ትልቅ ማረጋገጫ ነው። የዜሮ ድምር ጨዋታውና የዓለም ቀጣይ ጣፈንታም፣ በተለይ በአሜሪካና በኢራን መካከል ያለው ፍጥጫ አሁን የደረሰበት ደረጃ የዜሮ ድምር ጨዋታ ዜሮ ሰም ጌም መሆኑን የጂ24 ኒውስ የደህንነት ምንጮች ያረጋግጣሉ። ዋሽንግተን የኢራን የኒኩሌር አቅምና ቀጠናዊ ተጽዕኖ ሙሉ በሙሉ መገደብ ስትፈልግ፣ ኢራን በበኩሏ የሆርሙዝ ወሽመጥንና የውክልና ኃይሎቿን እንደ መከላከያ ጋሻ በመያዝ ማዕቀብ እንዲነሳላትና ካሳ እንዲከፈላት እየተደራደረች ትገኛለች። አሜሪካም የታገደውን የኢራን ሀብት 25 በመቶ እንኳን ለመልቀቅ ፍንጭ ባልሰጠችበት፣ በእስራኤል በኩል ደግሞ የሐማስ ወታደራዊ ክንፍ መሪ የሆኑት ኢዝ አላዲን አልሐዳድ በተገደሉበትና የሊባኖስ የተኩስ አቁም አሳሳቢ በሆነበት በዚህ ወቅት ዲፕሎማሲያዊ ድርድር ብቻውን ቀጠናውን ከጦርነት ያድነዋል ማለት ከባድ ይሆናል። የመካከለኛው ምስራቅ ቀውስ በሰላማዊ መንገድ የመፈታቱ ዕድል እየመነመነ መጥቷል። ዛሬ ሌሊት ሰዓቱ በፍጥነት እየቆጠረ ነው። በመካከለኛው ምስራቅ ለሳምንታት የዘለቀው አንጻራዊ ጸጥታም በድንገት ተገደፈ። በሆርሙዝ ወሽመጥ ላይ የነበረው የፖለቲካ ሽወዳ መልክ በመቀየር በቀጥታ ቀጠናውን ወደ ከፋ የኒኩሌር እሳት ሊከት የሚችል አዲስ መስመር ጥሷል። የተባበሩት አረብ ኤሚሬቶች ኩራት በሆነው በባራካ የኒኩሌር ኃይል ማመንጫ ጣቢያ ላይ የተሰነዘረው ድንገተኛ የድሮን ጥቃት የዓለምን የኃይል ገበያና ደህንነት በከፍተኛ ስጋት ውስጥ ከቶታል። በባራክ ላይ የተሰነዘረው ጥቃትና የባሕረ ሰላጤው ቁጣ ገስግሷል። ጥቃቱ የተሰነዘረው በኒኩሌር ጣቢያ ውጫዊ ክፍል ላይ ነው። ምንም እንኳን የኒኩሌር ሪያክተሮች ላይ የደረሰ ቀጥተኛ ጉዳት ባይኖርም ከአጥሩ ውጭ ባለው የኤሌክትሪክ ጄኔሬተሮች ላይ የተቀሰቀሰው እሳት ግን ከቴህራን ወይም ከተላላኪዎቿ የተላከ ግልጽ የወታደራዊ ኃይል መልእክት መሆኑን ተንታኞች ተስማምተውበታል። ይህን ተከትሎ የኤሚሬትስ ፕሬዝዳንት አማካሪ አንዋር ጋርጋሽ በጥብቅ ቁጣ ባስተላለፉት መልእክት የኤሚሬትስን እጅ ማንም ሊጠመዝዝ አይችልም በማለት የሀገራቸውን ጽኑ አቋም አሳይተዋል። ሳውዲ አረቢያና ኳታርም ከተባበሩት አረብ ኤሚሬቶች ጎን በሙሉ ልብ እንደሚቆሙ በመግለጽ ጥቃቱ የሲቪል መሠረተ ልማቶችን እየደፈረና ሁሉንም ቀይ መስመሮች ያለፈ ነው ሲሉ በጽኑ አውግዘውታል። የትራምፕና ኔታንያሁም የ30 ደቂቃ ምስጢራዊ የስልክ መስመር ምን ነበረም? የባራካ የኒኩሌር ጣቢያ እሳት መረገጡን ተከትሎ በዋሽንግተንና በቴል አቪቭ መካከል ያለው አስቸኳይ የስልክ መስመር ተቀጣጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከ30 ደቂቃ በላይ የፈጀ ጥብቅ የስልክ ውይይት አድርገዋል። ውይይቱ ያተኮረው በሁለቱ አንገብጋቢ ነጥቦች ላይ ነበር። በኢራን ላይ ዳግም ወታደራዊ ጥቃት ስለመክፈትና ትራምፕ በቅርቡ በቻይና ካደረጉት ጉብኝት ባገኙት ጂኦፖለቲካዊ ግንዛቤ ዙሪያ ነበር ተብሏል። ኔታንያሁም የሀገሪቱን የጸጥታ ካቢኔ ከመምራታቸው ጥቂት ቀደም ብሎ ዓይኖቻችን በኢራን ላይ ተከፍተዋል፣ እስራኤል ለማንኛውም ሁኔታ ዝግጁ ናት ሲሉ የመጨረሻውን ማስጠንቀቂያ ሰጥተዋል። በሰዓት መቁጠሪያና በዜሮ ድምር ጨዋታው መካከል ባለፈው ሚያዝያ ወር በፓኪስታን አደራዳሪነት ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት አሁን ሙሉ በሙሉ መክሸፉን ፕሬዝዳንት ትራምፕ በይፋ አረጋግጠዋል። ይሁን እንጂ
የዕብራውያን ቻናል 12 እንደዘገበው ትራምፕ አሁንም ቴህራን አዲስ የሰላም ሐሳብ ይዛ እንድትመጣ ቢጠብቁም በማኅበራዊ ገጻቸው ግን አስፈሪ የጦርነት ነጋሪት ደውል ደውለዋል። ለኢራን ሰዓቱ እየቆጠረባት ነው። በፍጥነት መንቀሳቀስ አለባቸው፣ ካልሆነ ግን የሚተርፍ ነገር አይኖርም አሉ ትራምፕ። በዚህ ዙሪያም የጂ24 ኒውስ የወደፊት ስልታዊ እይታውን ያስቀምጣል። የባራካ የኒኩሌር ጣቢያ ጥቃት የመጨረሻው የመጫወቻ ሜዳውን የቀየረው ይመስላል። ዲፕሎማሲው ሙሉ በሙሉ ፍርክርክሱ ከመውጣቱ በፊት በሚቀጥሉት ጥቂት ቀናት ውስጥ ሁለት ታሪካዊ አማራጮች ብቻ ከፊት ለፊት ተደቅነዋል። ወይ ኢራን የአሜሪካ ጥብቅ ቅድመ ሁኔታዎችን ተቀብላ አዲስ የሰላም ሰነድ ታቀርባለች፣ ወይም ደግሞ ዋሽንግተንና ቴል አቪቭ በሚስጥር ሲያዘጋጁ የቆዩትን ኦፕሬሽን ኤፒክ ፉሪ በመክፈት ቀጠናውን ወደማይመለስበት ታላቅ የጦርነት እሳት ውስጥ ሊከቱት ይችላሉ። ሰዓቱ በፍጥነት እየቆጠረ ነው። ዓለም በአዲስ የኃይል ሚዛን ዋዜማ ላይ ትገኛለች። ቀጣዩ ጉዞ ወዴት እንደሚያመራ ግን ጊዜ የሚፈታው ሚስጥር ሆኖ ይቀጥላል። መሐመድ ሲራጅ ነኝ። ሰላም፣ ፍቅር ለዓለማችን።